ምናምን ትልከሰከሱት አዳምጡ በስንት አልቻልኩበት እንደ አዲስ ክብራትና ክብራት እንደምናውቀው አሜሪካ ዩሮፕ አውስትራሊያ ድረስ የሚሄዱ እህቶቻችን ከሚያደርጉት በላይ አረብ ሀገር ያሉ እህቶቻችን ለቤተሰባቸው ህይወታቸውን መስዋዕት አድርገው የሚኖሩ ናቸው። አረብ ሀገር የነማዳምን ፊት ግርፊያ ችለው ስልክ እየተነጠቁ እየተሰጣቸው ወረቀት እየተቃጠለባቸው ገንዘባቸውን እየተዘረፉ እየተሰቃዩ በመጨረሻም ፒንክ ኢዝ ቢዩቲፉል ሚል ማች የሚያደርግ ጌጣቸው ላይ ፒንክ ኢዝ ቢዩቲፉል ሚል እንደዚህ እንደ ሰርክ ፒንክ ኢዝ ቢዩቲፉል ሚል ማች የሚያደርግ ቱታ አድርገው ኤርፖርት ላይ ጓደኞቻቸውን ተሰናብተው ኢትዮጵያ ሄዳሉ። ኢትዮጵያ ሲደርሱ በቦንዳ አንድ ደደባል በቦንዳ የሚያስልክ በሱ በቦንዳ ያስመጡና የእናታቸውን ቤት ቀለም አስቀብተው አንድ ፍሪጅና 65 ኢንች ቴሌቪዥን ይገዛሉ። ከገዙ በኋላ የመጀመሪያውን ሳምንት ገዳም ሄዳሉ። ሚካኤል ገብርኤል ስላሴዎች ዳንኤል አንድ ሳምንት ላሊበላ ምናምን ይኬዳል። ሌዲስ ኤንድ ጀንትልመን ክቡራትና ክቡራን እነዚህ የማዳም ቅመም እህቶቻችን የእናታቸውን ቤት ቀለም አስቀብተው ፍሪጅ ገዝተው ፍላት ስክሪን አስገብተው ገዳም ደርሰው እስኪመጡ ድረስ ሰፈር ውስጥ አይምሮውን እስኪነካ ድረስ ድንጋይ ላይ ቁጭ ብሎ አፍንጫውን የሚጎረጉር ዱርዬ ይሰማል። ያረጉት ቀለም አስቀባት አረባ ፍሪጅ ቲቪ መጣች እንዲቆጭ ነው አረባ ርሱችክማ ቆይ ምናምን እጅታችን ከአምላክ ጋር ተነጋግራ ሶሪ አላማዬን አሳካልኝ ብላ ገዳም ውስጥ ጸልያ ስትመጣ ከየት ጉድጓድ ቆፍረው እንዳወጧቸው የማይታወቁ 3 ሴቶች ህይወቷ ውስጥ ይገባሉ። የእነሱን ወዝ ቀይራለሁ ብላ ጸጉር ቤት ለጸጉር ቤት በተሰራች ቁጥር ታሰራቸዋለች። ላ ማፉ ሙሽክላ ላ ራይድ ጥሪ ላ ማፉ ሙሽኪላ ሀቢቢ ያላ ፍታባ ኢንቲ ፍታባ እያለች ጸጉር ታሰራለች። እንደዛ ማዳም አዘጋ። ከዛ እነዛ 3 ሴቶች ወዛቸው አይመለስ በልተው የበሉ አይመስሉ ላጫ ጸጉራቸው ተተኩሶ ማለት ጢን ብሎ ይቆማል። ጢን ጆሮአቸው እስከ ጢን አለመደማ ተኩስ ጢን ብሎ ይቆማል። እሷ ወዛ አላት። ቤት ውስጥ ነች፣ ቀልታለች። ይሄ ሩዝ በስጋ ሴጋ ምን ወሲብ የለም የሚያደግም ትለያለች። አብሶ ይሄ ማች የሚያደርገው ቱታ ከላይና ከታች ማች የሚያደርገው ቱታ አለ። እነ ጡርነሽ ዲባባ ራሱ እንደዛ አይነት የኢትዮጵያ ማሊያ አይለብሱ። ትለያቸዋል። ማች የሚያደርግ ቱታ ፒንክ ቦግ ያለ ነገር ለብሳ፣ ሌሎቹ አመዳሞቹ ማለት ነው አንድ ከላይ ቦግ ያለ ነገር የሚያምር ለብሶ ከታች አመዱ በማጠብ የሰለቸ ጂንስ ካደረገች ተከታይ ነች። ማች የሚያደርግ የለበሰው ቺኩ ነው። ከፊት ነው የሚሄደው ቺኩ ላላላ ማፊ ያዛዥ ምን ችግር አለ? ሃይ ስነ ስርዓት ያዛዥ የመጀመሪያ ሰው። ከዛ ያ ያልኳችሁ ልጅ ኑሮ አፍንጫውን የሚጎረጉሩ አይምሮን እስኪነካ ድረስ ቺጋ መንጃ ፍቃድ ላውጣል። መንጃ ፍቃድ ትፈልጋለህ? እና ስሚ
ጥሪው ምን ብለሽዋል ስለኔ? ፀጉር ያስተኮሰቻት እንጂ እሱ ሄደው ማለት ይችኛዋ ትወቀጣለች። አንቺ ልጅ ጠላት ዘሬ ከዚህ እነዚህ ሶስቱም እኮ ፀጉራቸውን እየተተኮሱ ነው። ግን እኛ ብቻ እንተኮስ ይችኛዋ አትተኮስ በሚል ማለት ይችኛዋን ያጠሏታል። ከዚህ እሷ ነች አወራችለት ሄዳ ምናምን አበሻ ዲስ ኢዝ አበሻ ካልቸር ባህሪያችን። በዚህ ሲቹዌሽን ውስጥ ከአረብ ሀገር የመጣችው ልጅ ብሯ እየመነመነ ነው። ፀጉር ቤት ከፍታለሁ ካስክ ገዛለሁ ያለችው ልጅ መንጃ ፍቃድ ስታወጣ ለጎረምሳ ለችኮቹ ፀጉር ስታሰራ በባንድ የሚዘፈንበት ቤት ሄዳ ከጋርድ ጀምሮ እስከ ዌተር ቴዲ ቻው ዮኒ ቻው እያለች ስትወጣ ብሯ እየመነመነ ይመጣል። እጅግ ከአሜሪካ የመጡ ወንዶች ብራቸው ሲያልቅ ግሮሰሪ በረንዳ ላይ ቁጭ ብለው ድራፍት እየጠጡ ኒዳ ምና ኢሉዥን ጩኸት ሰለቸኝ ይላል። ጫጫታ ሰለቸኝ፣ መረጋጋት ነው ፈልግ። ብሩ አልኩ ላፕቶፑን ሸጡ። ይሄ ጆካ። የአረብ ሀገር ሴቶች ደግሞ ብራቸው ሲያልቅ ቪዲዮ ይፖስታሉ። ይቺ ልጅ አያት አንገቷን ደፍታ ምሰራ ቤተሰቦቿን የምትረዳ የዋህ ሴት ነች። ይቺ ልጅ ሰው ያታልላታል፣ ሰው ይጎዳታል፣ ሰው ያጭበረብራታል። ተመልሳ ትመጣለች ወደ አረብ ሀገር ፋኪት ብላ እና በአሁኑ ሰርተውልኛል በሚቀጥለው አይሰሩልኝም ብላ ትመለሳለች። የሚገርማችሁ ነገር ምን ተከላችሁ? የወሲብ ስሜት በጣም አያል ከመሆኑ የተነሳ በሚቀጥለው መስጊድ ይሰራላታል። ኮንትራቷን ጨርሳ የሚያሳዝነው የትኛው ፓርት ነው? አረብ ሀገር ሄዳ የነማዳም ቤት ሳይሆን በውጭ እየሰራች ድርጅት ካላት ሱቅ ካላት የራሷን ነገር እየሰራች ከሆነ የሚመቀኛት ብዛቱ ቅናት። ወይ የአረብ ሀገር ሴቶች ቅናት፣ ወይኔ ቅናት። የአረብ ሀገር በወር አንድ የወጣው የሚደንሱ ጅጎች እንዴ እንደሚቀኑ ስማ። ቅናት 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 አረብ ሀገር ውስጥ ለምን? ቅድም እንዳልኳችሁ ባለ ሀብቶች ጠንቋይ ቤት አይሄዱ። ባለ ሀብቶች እነ ኃይሌ ገብረስላሴ እነ እንትና እንደዚህ ምናና ሄዱ ምናምን ይባላል። እነ ኃይሌ ገብረስላሴ ቢሄዱ እንኳን ሊሄዱ የሚችሉት በምንድን ነው? በጣም ሳክሴስፉል ከመሆኑ የተነሳ ከፍራቻ አኳያ ሊሄድ ይችላል። ቢካዝ የስፖርተኛ ነጋዴዎች ምናምን ነገር ጠንቋይ ቤት ሄዳሉ። ታቦት ሸጡ ነው እንደዚህ አድርጎ ነው። ሀበሻ መስራት ያቃተውን ሰው ሲሰራ ራሱን ለማሳመን እንደዚህ አድርጎ ነው ብሎ ያስወራበታል። እንትን አስመጥቶ ሸጦ ነው አከፋፍሎ ነው። ፀሐይ ግንባሩን የመታው ራስ ምታት እስኪይዘው ድረስ መርካቶ ለመርካቶ ዞሮ አከፋፍሎ ነው አይልም። ታቦት ሸጦ ነው፣ ቤተሰብ ሰጡት ነው፣ አጭበርብሮ ነው ይላል። መንግስት ውስጥ የሆነ እጅ አለበት ይላል። ባለስልጣን ዘመድ አለው ይላል። ለፍቶ አገኘ አይልም። አበሻ በተአምር ለፍቶ አገኘ አይልም። ይሄ የአበሻ ባህሪ ነው። እንደሰማሁት ከሆነ ስተት ሊኖርብኝ ይችላል። እንደሰማሁት ከሆነ ደግሞ በአሁኑ ሰዓት ቀውጢው የተፈጠረው ሀቢባ ቤት፣ ያው ሀቢባ የምትከበረው በምንድን ነው? አረብ ሀገር ሆና አበሻ ባል ይዛ የሚያማምሩ ልጆች ወልዳ እንግሊዝኛ እያዋራች ስታሳድግ ዳስተ አረብ ሀገር አሜሪካን ድሪም እንደሚባለው የአረብ ሀገር ሴቶች ድሪም ያለው እና they have a high place for her። እሷም ደግሞ አድቫንቴጁን ተጠቅማበታለች። ጎበዝ ነች። አሁን እዚህ ጋር ትልቁ ፖይንት ምንድን ነው? እነዚህ ሴቶች እንደሰማሁት ለአንደኛዋ ስራ መጀመሪያ $5,000 አበደረቻታሉ።
አበድራት። የተበደረችው አቺክ ደግሞ ማለት ሳክሴስፉል ሆና ያን $5,000 መለሰችላት። ከዛ ሳክሴስፉል የሆነችዋ ደደብ ማለት ነው። ፀጉር ቤት ከፍታ ነው ሳክሴስፉል የሆነችው። ድድብናዋ ማለት እነ ኤልሻዳይን አይታ ነው መሰለኝ ሂውማን ሄር ቤት አልከፈተችም። አረብ አገር እነ ማዳም ቅመሞች ጋር ሂውማን ሄር የት ሊለብሱት ምን ሳል ሊያደርጉት ቢዝነስ አድቫይዘር የለም እንዴ? ሮንግ የሆነ ሰው እየቀወጠው ነው። ሮንግ እኔ የሰማሁት ጋይስ ያላችሁ ሰዎች ከቅድም ጀምሮ የነበራችሁ this is the name of the game okay guys አሁን ሮንግ የሚለው እስካሁን አልጻፈም ነበር። ተነካካለ ተቆሰቁሳለ ሶስት ኮሜንት ገብቶልኛል። አልጎሪትሙ ይመቸዋል። ኦኬ why am I wrong ወለ ደግሞ ታጽፋለህ ነገር are you guys learning by the way እውቀት ያላችሁ ሰዎች ኤልሻዳይ ዛሬ ነው የከፈተችው። እረፍ። ኤልሻዳይ ዛሬ ነው የከፈተችው። ዛሬ አይደለም የከፈተችው፣ ከትና ወዲያ የዛሬ ሳምንት ነው የከፈተችው። እረፍ ማለት አከራይዋን ሂውመን ሄር አከፋፋይ ተበዳ በዛው ሱቅ ምን አገባ ዩዚ እያያችሁ ላይ ላበሻ ጋይዝ አር ዩ ጋይዝ ለርኒንግ እየተረዳችሁ ነው። ግን አሁን ጨዋታው ጥንቁል ማድረግ ነው ያለብን። ያን ጊዜ ይመጣል ኮሜንቱ። እባካችሁ ታብታብ አድርጉ፣ እባካችሁ ኮፒ ሊንክ አድርጉ፣ የታመመ ሰው ልንረዳ ነው ብትል አንድ ሰው አይሰማል። ዝም ብለህ ስም ጥራና ዝም ብለህ ቀላቅለው ጨዋታው። ያን ጊዜ እሷ የከፈተችው ይመስላል ሱቁ ነው። ኤልሻዳይ ትናንት ነው የከፈተችው፣ ዛሬ ነው የከፈተችው። ኮሚሽን ያላት አይመስል ተቆራጭ ከተማ እኔ ይኸውላችሁ ላይቭ ነው ማስተፈራችሁ ትምህርት ላይቭ I teach you live everything anyway ወጣም ወረደም ፈለጠም ቆረጠም ያ ብር ሊመለስ ሲል አንድ ቡና ስኒ አርጋ ቀናችሁ ልንገራችሁ፣ ስሜታችሁ ልንገራችሁ፣ ብልታችሁ ልንገራችሁ ምናምን ትልጃለች መሰለኝ አይለኛለች እሷ። ኧረ ብር ጠንቋይ ቤት ተሰርቶበት ነው የመጣው እንዳትቀበይ በሚል መሀል ትገባለች ያቺ ልጅ። እቺ ቡና የገቢ ምንጫችን ቡና ዋልታ ነው ሳትጠይቅ ያቺ ተበድራ ራሷን ቀይራ ብሩን ስትመልስ ለአበዳሪዋ ሄዳ ይችኛዋ በማግባት ተርድ ፐርሰን ሶስተኛ ወገን እረረ አስደግማበት ነው ብሩን ይላገች። ተጠንቀቂ። እኔ ጠንቋይ አውቃለሁ እንዴት ይበጥበጥ። ከዛ ለካ አበዳሪዋ ፍንዳታ ነች አሉ። ሰው ታስደበድባለች ምናምን ነገር። አበዳሪው ቦስ ቢች ነች። እሷ ቤት አስተናጋጅ የነበረች ልጅ መጣችና ምን አለች? የኔን የራቁት ፎቶ ይዛብኛለች። ባሏን አስደክላኛለች። ደክላባት እኮ ነው ማለት አስደክላኛለች። ተደክያለሁ ባሏ የራቁት ፎቶ ተይዞብኛለች። ተደክያለሁ በባሏ። ከዛ አለች ይቺ ተበዳሪዋን ተንኮል መስራት ፈልጋ አበዳሪዋ የኔ እናት ጠንቋይ ታውቃለች ብዬ አገናኘዋ። ተራጭ የራቁት ፎቶ ከተያዘብሽ ራስሽ ባለቤቷ ላይ ተንኮል አሰሪው ነበር እንዴ? የራቁት ፎቶ ያዘችብሽ ላይ እናትሽ ጋር ደውለሽ ከዛ ምናልሽ ዱቄት ተልኮ አለች። ጠንቋይ የሰራው ዱቄት ተልኮ አለች። ተበዳሪዋን ጋብዝን ጠርተናት አለች።
መጣ ቁጭ ብላ ልክ ዱቄቱን ቢራ ውስጥ ጨምሬ ስሰጣት ቀና ስል ካሜራ አላለች። ድፍት አድርጎታለች። ኪፕ ማይንድ እንዳረሱ ደፊዋም ዱቄት አራጊዋም እዛ ቤት አስተናጋጅ ካሜራ የታያት ያለት ከዛ በፊት ካሜራ አጣቀሙ ወዳ ፋክስ ጎነ ምን ጣቢያ ላይ ነው እየጫወትን ያለ ኤፍኤም ስንት ነው? ሆነም ቀረም ወጣም ወረደም ፈለጠም ቆረጠም ትልቁ ፖይንት ምንድን ነው? አሁን ከሌ እንደዚህ አድርገች፣ ከሌ እንደዚህ አድርገች፣ ከሌ እንደዚህ አድርገች፣ ከሌ እንደዚህ፣ ከሌ ጠላት፣ ከሌ እኔ እንዳያልፍልኝ ይሄ አበ ትልቁ ፖይንት ሁላችንም ማወቅ ያለብን ትልቁ ፖይንት ምን እንደሆነ ታውቃላችሁ? ሁሉም ጠንቋይ ቤት ሄደዋል። ጠንቋይ ቤት የሄዱት ደግሞ በምን እንደሆነ ታውቃላችሁ? የተሻለ ብር አስገኘኝ፣ ህይወቴን አስተካክልልኝ፣ ጥሩ ባል አገናኘኝ፣ ጤናማ አርገኝ፣ ሀብት በሀብት አርገኝ ብሎ አይደለም ሁሉም የሄዱት። ሁሉም ጠንቋይ ቤት የሄዱት ድፋት፣ ፍለጣት፣ ቁረጣት፣ አንሻፋት፣ አክስራት፣ አብላላት፣ ብልቷን ማይረባ አርገው። መወያየት ያለብን ስለ ግለሰቦቹ ሳይሆን ግለሰቦቹ ጠንቋይ ቤት የሄዱበትን ምክንያት ነው መወያየት ያለብን። እንዴት ሰው እኔው በጠንቋይ ሆነ እንደዚህ ነገር ይበዱ አለ የተባለ ጠንቋይ ይምጣ አልኩኝ እኮ እኔ ለሚስትን ለጠልጥላል እናቴ ወለደችው ጠንቋይ ናል እኔ ላይ ይፈልጋችሁትን ስሩ አስወርት ጋር እኔ ችግር እኔ አላምንም በደዚህ ነገር። ግን እንዴት አንድ ሰው ጂኒ አላዲን የሚለውን ፊልም ታውቁታላችሁ? አላዲን የሆነች እንትን እንደዚህ አሽቶ ማለት 3 ህልም ይሳካልሃል ብሎት ማለት ምን ትፈልጋለህ? 3 ህልም ይሳካል እንደዛ ማለት ነው። በእነሱ ቤት ጠንቋይ ማለት እንዴት ሰው ጠንቋይን አምኖ ሄዶ ጠንቋይ የሚያምን ሰው ማለት ጠንቋይ ያሳካል ማለት ነው። ሁሉም ነገር አለ በእነሱ አይምሮ ስለሚያምኑት። እንዴት ሰው ነገሮችን ያሳካልሃል ተብሎ ተጠርቶ ሌላ ሰው ላይ ተንኮል ያስባል? እንዴት ህይወቴን አሳካልኝ፣ ጥሩ ህይወት ስጠኝ፣ ጤና ስጠኝ እንዴት አይልም ጠንቋይ ቤት ሄዶ? እንዴት ሰው ጠንቋይ ቤት ሄዶ ማለት ነው ያለውን እንዴት ሰው ያለውን ኦፖርቹኒቲ ማለት ነው ለሌላ ሰው ተንኮል ይጠቀምበታል? ምን አይነት ክፉ ሰው ቢሆን እኔ እድል ቢሰጠኝ ሪያሊቲ ሆኖ እውነት ሆኖ ማለት እውነት እንግዲህ እግዚአብሔር እውነት አድርጎት ማለት እግዚአብሔር መጥቶኔ ጋር እግዚአብሔር ማለት ዋስዬ 3 እድል አለ ይሳካል፣ ቦታ ይይዛል፣ አንተ ብቻ ተመኘው ቢለኝ ማለት የዓለምን ሰላም፣ የሰውን መግባባት፣ የኔን ስኬታማነት፣ የልጄን ጤንነት፣ የኔን ጤንነት ነው እንጂ የምመኘው ማለት ነው እንትናን ግደላት እንትናን ግደለው እላለሁ። ምን አይነት ድድብና ነው? ሲቀጥል ደግሞ የኛ ማህበረሰብ ማለት ጠንቋይ ቤትን ከመቼ ወዲህ ነው እንደቀላል ማየት ጀመረው? ኃጢአት እኮ ነው። ከሰይጣን ጋር እኮ ነው የደምታው። የሰይጣን ጓደኛ ሆናል ማለት ነው። እንደቀልድ እኮ መታየት የለበትም። ጠንቋይ ቤት እሄዳለሁ የሚልህን ሰው ልታምኑ አይገባም። ለምን? ከእግዚአብሔር ጋር ተጣልቷል ኦልሬዲ በፍቃዱ ሳይገደድ they hate God። ጠንቋይ ቤት እንሄዳለን ለምን? እግዚአብሔር ስለማይችል እግዚአብሔርን ስለማጣም። እኔ ያልገባኝ ፓርት ሰው ትኩረት ያደረገው የሴቶች መጣላት ላይ ነው። እኔ ትኩረት ያደረኩት ደግሞ ማለት ነው ምን ያክል ከእግዚአብሔር ጋር እንደተጣሉ ነው የታየኝ። እንዴት ነው እነዚህን ሰዎች የምታምናቸው? ጠቅላላ ውሾች ናቸው እኮ፣ ጠቅላላ በክቶች ናቸው፣ ጠቅላላ ባለጌዎች እኮ ናቸው። እግዚአብሔርን አለማመን መብት ነው፣ ግን ጠንቋይ ድረስ መሄድ ማለት you chose the other ሰይጣንን አምነሃል ማለት እኮ ነው። ጠንቋይ ጋር ሄድክ ማለት እግዚአብሔር አይችልም ይሄኛው ሰው ይችላል ማለት ነው። ግለሰብ ለራሱ ያላለፈለት
የራሱን ህይወት ያልቀየረ ከሰው እየተቀበለ የሚያሳዝነው ፓርት ምንድን ነው? ጠንቋዮች እንደ ስካመሮች ናቸው። ስካመርና ጠንቋይ ደግሞ ማለት ነው ፎከስ የሚያደርጉት ምን አይነት ሰው ላይ ነው? ህይወት የጨነቀው የጠበበው ሰው ላይ ነው። ህይወት የጨነቀው የጠበበው ሰው ማለት ዊሽፉል ቲንከር ነው። የሆነ የተስፋ ምኞት ያለው ሰው ነውና ትንሽ ነገር ካሳመንከው ይገባል። ለምን ራሱን የጭንቀት ቦታ ላይ ነው። ስለዚህ በቃ እቺን ነገር ሰጥቼ እንደዚህ ነው ምናምን ነገር ብሎ ተጠቧል፣ ተጨንቋል። ያ ሰው የተበደለ የተጨነቀ ያጣ ድሃ ምስኪን ላይ ነው የሚጠቀሙት ጠንቋዮች፣ ስካመሮች ምናምን። ያለው የተረፈውማ ያመዛዝናል። ኧረ ምን ብዬ ነው የምገባው ምናምን ነገር የሌለው የጨነቀው ልጆቹ የተራቡ ቤተሰቡ የተራበበት እናቱ የታመመች ምናምን እንደዚህ አይነት ሰው ላይ የሚጠቀሙ የበክት የመጥፎ የባለጌ መቼም ይቅር ላይ መባል የሌለበት ኃጢአት የሚሰሩ ሰዎች ማለት ጠንቋዮች፣ ስካመሮች ምናምን ናቸው። እንዴት ሰው አፉን ሞልቶ ጠንቋይ ቤት እንሄዳለን እኔ እንጃት ሄድኩት እኔ እንደዚህ እንዴት ኖርማል ሊሆን ይችላል? እንዴት እንደዚህ አይነት ሰው ፎሎ ታደርጋላችሁ? እንዴት እንደዚህ አይነት ሰው ቦታ ሊሰጠው ይገባል? እንደዚህ አይነት ሰው ማለት እኮ ማለት ነው ሰው እንደገደለ መቁጠር አለባችሁ። they killed somebody ቢቻልና ቢሳካ ኖሮ ገድለው ነበር ሰው። they committed murder። ነፍሰ ገዳይ እንደ መቅጠር ማለት ነው። ሴትዮ አጥፋት ብለህ ለጠንቋይ ብር መስጠት ማለት ለነፍሰ ገዳይ ብር ከፍለ ማስገደል እንደማለት ነው። እንዴት ከነፍሰ ገዳይ ጋር እንዴት ፈርሃ እግዚአብሔር ከሌለው ሰው ጋር እንዴት አምላክን ከሚጠላ ሰው ጋር ሰው ይወያያል? እኔ ያቺ እንጂ ብሞት አላናግራትም ከዚህ በኋላ ያማል። እሄዳለሁ ጠንቋይ ቤት ሆነ ብሞት። when somebody tells you who they are believe them። እመኗቸው። መጀመሪያ ሲነግሯቸው ማንነታቸው እመኗቸው። በሷ የሚመጣ ነገር ይቅርብኝ። እኔ አሳዘነኝ ፓርት የትኛው ነው? እንደ ቀላል መታየቱ። ጠንቋይ ቤት ይኬዳል እንደ ቀላል መታየቱ አልተመቸኝም። ለምን? ጠንቋይ ቤት ማለት ከአምላክ የራቀ ለሰው ተንኮል የሚሰራበት የሰይጣን ስራ የሚሰራበት ቦታ ነውና አፉ ሞልቶ እንደዚህ ይሄዳሉ ሲባል አንድ ሰው መገለል ነው ያለበት። they are evil። የዲያብሎስን ስራ ነው የሚሰሩት። ክርስቶስን ላይ እኔ I don't know እንዴት ልታዝብ አበድን what the fuck ከባድ ጠንቋይ ቤት ቁርአን ይቀራል እንዴ? እናንተ አልገባም። አቢባ እቺ ሴት ቁርአን መካፍ ሴት አለቻት። እኔ እኮ ቅድም ቪዲዮ ላይ ተናገረ ቁርአን ከፍታ ቁጭ ምትል ሴት አለቻት። ያው ራሷ ፊት ነው የምነግርሽ። ነይ ቁርአን ይቀራል ለቺ ህዝብ ላይ ወሰደኝ። እኔም ሀቢባ አሁን እየደጋገምኩኝ እኔ ማስረጃት አቅሜም አጠረ ለፈለኩ በግል ሱስ እኔን የምትፈልገኝ ከሆነ በቃ ትምጣ። እንዴ ሀቢባ ነው ወይ? እናንተ ግን የማየትሙት በጣም ጅል ናችሁ። በምን የማንም መጠቀሚያ ትሆናላችሁ? ተረጋጉ። ስልሽ ትናደጃለሽ። ሱሱ ቅድም ያወራኩ ነው እየደገምኩ ያለው እኔ ጠንቋይ ናት አላልሽኝም? ጠንቋይ ናት አላልሽኝም? ሀቢባ ችግሩ ሀቢባ ጠንቋይ ናት አላለችም። ቆይ ቁርአን ይቀራ አላለችም። ሀቢባ ልንገርሽ እኔ ጋር ሲሆን ገነነ እንጂ ችግሩ እኔ ጋር ሲሆን ገነነ እንጂ ከቤይሩት እስከ ጅኑብ እስከ አልባአ እስከ ምን የሚሄድ እኮ ሰው ነው ሀቢባ። እኔ ጋር ሲሆን ገነነ ምናምን ሀቢባ አሁን አንቺ ጋር ለምን እንደገነነ ልንገርሽ። ራይን አንቺ ብቻ ነሽ ሚዲያ ላይ ወጥተሽ በግልጽ ጠንቋይ ቤት እንደምትሄጂ የተናገርሽው። ሌላው ስለሚገባብቅ ነው። ጠንቋይ ቤት ቁርአን ይቀራል እንዴ? እናንተ አልገባም። ሀቢባ አንቺ ላይ የገነነው ሚዲያ ላይ ወጣሽ በግልጽ ስለተናገርሽ ወይኔ ጉዳችን ፈላ። ወይኔ ቲክቶክ አዎ እኔ ላይ ግን ነው በግልጽ እንደማወራ ነው። ከንትን እስከ አልከባብ እስከ ማፊ ሙሽኪል ይኬዳል ምናምን
አምቄ ባሌን ጠርተሽ ቤትሽ ስትሞዩ እሷ እንዲናት ብታቂ ለባል አይነገርም። በዙሪያችን እኮ ጓደኞች አሉ ያልተጣሉኝ የተጣሉኝ ጋር ሳይሆን የምትሄጂው ለእኛ ጥሩ ሰዎች አሉ። እነሱ ጋር ሄደሽ ሪታን አስታርቆልኝ ራዬን አናግሩልኝ ማለት ትችይ ነበር። ሱሱ እኔ ያቺ ክፉ ሴት አይደለሁም። ወይ ኧረ ጠንቋይ ቤት የሚሄድ ጥሩ ሴት አለ እንዴ? ጠንቋይ ቤት አሁን የተመቸኝ ፓርቲ ያልሰማሁት አይገርም። አሁን እንደ ቀልድ ነው የሰማሁት። ባሌን ጠርተሽ ስትሞዩ ነበር አላልቻት? እሱማ ያልበላው ዱቄት የለም። እሱማ ደንዝዟል። ስትሞዩ ነበር። ኖ ሺ ኢዝ ሴቪንግ ሂዝ ላይፍ። ህይወቱን እያዳነችው እየሞላችው ያለ ህይወቱን እያዳነችው። እንደውም መቆየቷ ባለጌ ነች እንጂ መዳን ያለበት ሰው ዴንጀር ህይወቱ አደጋ ላይ ያለ ሰው ይህ ያልበላው ዱቄት የለም። አስባችሁታል? ያልበላው ዱቄት በመጠጥ በምግብ ባሌን አላለች። አፍ አውጥተሽ ባላለሽ እኔ ጥሩ ሰው ነኝ አላለች። ጥሩ ሰው ነኝ አለች እኮ። እኔ ካስኩኝ አታውቃለህ። እየሰማን እኮ እየተፈጠረ ያለውን ነገር። እዚህ አንድ ጥሩ ሰው ንገሩኝ። ጠንቋይ ቤት የሚሄድ እኮ ማለት ከእግዚአብሔር ጋር የተጣላ ለሰው ክፉ የሚያስብ ሾርትካት የሚወድ በአጭር መንገድ ውጤታማ መበልጸግ የሚፈልግ የሰውን ውድቀት የሚያስብ ክፉ ተንኮለኛ ፈራሃ እግዚአብሔር የሌለው ከእግዚአብሔር ጋር የተጣላ ሰው እኮ ነው ጠንቋይ ጋር የሚሄዱ። እኔ ጥሩ ሰው ነኝ አላለች። ባሌን ጠርተሽ አላለች። ልታድነው ስቱፒድ ቢች ዩ ዋንት ቱ ሴቭ ሂም። ምነው በዛ ባለቀስ አይደለም የውስጤን ግን ዝም ብዬ የውስጤን ችዬ ትናንትና። ኧረ ማን ነው የሚባለው ጠንቋዮች? ማን ነበር የሚባሉት ጠንቋዮች? ማን ነበር ጠንቋይ የሚባሉ ጠንቋዩ? ያ እንኳን ማን ነበር ስማቸው? ምንድን ነበር የሚባሉ ጠንቋዮች? ያ እንኳን ታሜ ነው ግን እንትን አባ ለቄስ ነው። አባቢ የውስጤን በሆነ ይጀናሽ ለአባቢ እየነገርሽ ዝግዝግ እያደረግሽ የውስጤን በሆነ ይጀናሽ አባቢ ለጥልጠዋታል። የውስጥማ በሆድ የሚያዘው ለአምላክ ሲነገር ነው። አባቢማ ተጠቅመውበታል ይህን ሲስተም። ታጆበ እንደ ካቶሊክ ቤተክርስቲያን እንደዚህ መጋረጃ ማይ ቻይልድ በርሶ መጀዳ ማይ ቻይልድ በአሁኑ ሳምንት ምን አድርገሽ እንደዚህ ኔስቲ በዚህ ሆነ በዛ እናሽንባት በዛ ባለቀስ አይደለም የውስጤን ግን ዝም ብዬ የውስጤን ችዬ ትናንትና ላይቭ ላይ ነበርኩኝ። የውስጤን አምቄ ባሌን ጠርተሽ ቤትሽ ስትሞዩ እሷ እንዲናት ብታቂ ለባል አይነገርም። ዲድሽ ላይ ዋሽታለች። የአበሻ ነገር እኮ የሚያስገኝ ማለት ለባል አይነገር። ዋሸች አልዋሸችም? ለባል አይነገርም ማለት ምንድን ነው? ለባል አይነገርም መትረፍ የለበትም እሱ። እኔ እኮ እናንተ መራጭ ያደረጋችሁ ምንድን ነው? እኔ ከአበሻ የሚያስገኝ ይሄ ነገር ለእናት አይነገርም፣ ይሄ ነገር ለባል አይነገርም፣ ይሄ ነገር ለሚስት መራጭ ያደረጋችሁ። ማን አጥፎ አላችሁ? ጥፋት ካጠፋ ለማንም ይነገራል። ትቀልዳለህ። እንኳን ለባል እንደው መጀመሪያ ነው የሚነገረው። እሱ እኮ ነው ተጠቂ። ይህን ጊዜ አቧራ ነው የሚፈሰው። የአገር ዱቄት አብልተው በቃ አንጀቱ ተበላሽቶ ጡጥ ሲያደርግ አቧራ ነው። አባቢ የሚሰጣትን ዱቄት እየበጠበጠች እየሰጠችው ጡጥ ሲያደርግ ቡን ይላል። ብታቂ ለባል አይነገርም ማለት ደህና ነች። እንቺዬ ትናንትና ላይቭ ላይ ነበርኩኝ። ቀጣት ማለት ነው ባል
ባሌን ጠርተሽ ቤትሽ ስትሞዩ እሷ እንዲናት ብታቂ ለባላ አይነገርም። ጎበዝ ነች። በዙሪያችን እኮ ጓደኞች አሉ የተጣሉኝ ጋር ሳይሆን የምትሄጂው ለእኛ ጥሩ ሰዎች አሉ። እነሱ ጋር ሄደሽ ሪታን አስታርቆልኝ ራዬን አናግሩልኝ ማለት ትችይ ነበር። ሱሱ እኔ ያቺ ክፉ ሴት አይደለሁ። ስትቸገር ቆሜ ይኸውልሽ እናት እኔ ለአንቺ ክፉ ሴት አይደለሁ። ጠንቋይ ቤት እየሄድሽ ኢማጂን ትሽት እንግዲህ አስቡት እስቲ። አሁን ሱሱ ኢማጂን ሱሱ ክሮስድ ሪቾ ሱሱ ሪጆን አዝቀይማት ቢሆን አባቢ ጋር ሄዳ የምታዝባት ትእዛዝን አስቡት። እኔ ለአንቺ ክፉ ሴት አይደለሁ የምትለው አባቢ ምን አይነት ትእዛዝ እንደሚታዘዙ አስቡ። እኔ ለአንቺ ክፉ ሴት አይደለሁ ምናምን አበድን እንደማህበረሰብ ጠንቋይ ቤት የሚሄዱት ህይወታቸውን ለመቀየር ሳይሆን ወይ ደግሞ ውጤታማ አድርገኝ፣ ባለሀብት አድርገኝ፣ ጤናዬን ስጠኝ አይደለም። መድኃኒዓለም ጠንቋይ ቤት የሚሄዱ ሰዎች በብዛት የሚሄዱት የሌላ ሰውን ውድቀት ፍለጋ ነው። ይህ ደግሞ ፎር ፋክት የምነግራችሁ እያንጓለለ ያን ጊዜ ትዝ ካላችሁ እኔ በጣም ብዙ ታሪክ እሰማለሁ ስለ ጥንቆላ ቤት ምናምን፣ ስለ ጠንቋይ ቤት ምናምን እንደዚህ ይኬዳል ምናምን እሰማለሁ። ስሰማ ግን ሁሌ የምሰማው ማለት እንትናን አፍርጥልኝ፣ እንትናን ጎምድልኝ፣ እንትናን አንሻፍልኝ ምናምን ነገር ነው። አንድ ቀን እኔ ባለ ሀብት ልሁን፣ እኔ ውጤታማ ልሁን፣ እኔ ጤነኛ ልሁን ብሎ ጠይቀው ያውቁም። ሪካርድ ይኸውልሽ ስሚኝ፣ ቆይ አይጌር እናወራለን፣ እንደዋወላለን። ግን ወረጂ ሪካርድ አድርጎ የማንም መደ አንቺም ጠንቋይ ቤት ትሄጃለሽ ማለት ነው ወይ ደግሞ አንቺ ፈርተሻል ታስተነቁልብኛለች ብለሽ ተረጋጊ። ማን ነው ራሱን የሚያጠፋው? ደናልሽ ይቺ ሙድ ተበላባት። ይቺ ሙድ ተበልቶባት ራሴን ላጠፋም። ፕሊዝ ዱ ኢት አንቺ ጠንቋይ ቤት የሚሄድ ሰው ራሱን ያጠፋል እንዴ? ሰው ያጠፋል እንጂ ራሱን ያጠፋል እንዴ? ወይኔ ዋቴ በፊት ብሄር ነበር። በትግራዋይነቴ፣ በአማራነቴ፣ በኦሮሞነቴ ነው እንደዚህ የሚያደርጉኝ ምናምን ነበር በፊት። አሁን ደግሞ ራሴ እንዳጠፋ ነው የምትፈልጉት። አቢዩዝ አድርጎኛል። ይሁን አዲስ ሙድ መጥቷል። ራሴ እንዳጠፋ አንቺ ራስሽን የምታጠፊ ራሱን የሚያጠፋ ሰው ጠንቋይ ቤት ሄዳል። ራሱን የሚያጠፋ ሰውማ ማለት ነው መንገድ ሲዘጋበት፣ ነገሮች ሲጠቡበት፣ እግዚአብሔር አምላክ ፈተና ሲልክበት፣ ያን ፈተና መቋቋም ሲያቅተው ሰይጣን ጆሮ ሹክ ብሎ ራሱ እንዲጎዳ ያደርገዋል። እግዚአብሔርን አጠንክረኝ ስትለው ፈተና ይልክልሃል። እግዚአብሔርን ገንዘብ ስጠኝ ስትለው ገንዘብ አያያዝ ነው የሚያስተምር እንጂ ገንዘብ አይደለም አምቶ የሚሰጥ። እግዚአብሔርን ፍቅር ስጠኝ ስትለው የሚረዳ ሰው የሚፈቀር ሰው ነው የሚልክልህ። አንቺ ነሽ ራስሽን የምታጠፊ። ደህና ነሽ? ይህን ዋቴ አባቢ ነው የመከሯት። ግን ወረጂ ሪካርድ አድርጎ የማንም መደበሪያ ተረጋጊ። ይኸውልሽ አሁን ሪካርድ አድርገው ፎሎ እና ላይክ መሰብሰቢያ ነው የሚያደርጉሽ። ውጪና እናወራለን። ተረጋግተሽ በስነስርዓት ራስሽን ኤክስፕሌን የምታደርጊበት ጊዜ ይኖራል። ውጪ። ይጮቱብሻል። አንቺ ሙድ መያዣ ነው የምትሆኚው። ሪች እነዚህ እኮ ባለጌ ሰው እኮ ስብስብ ነው ያለው። ውጪ። የባለጌ ሰው ስብስብ ነው ያለው አላለች። ጠንቋይ ቤት እኮ ነው የሚሉት። ጠንቋይ ቤት እየዋሉ ማለት የባለጌ ሰው ስብስብ ነው ያለው ትላለች። እኔ አይ ላይክ ሀበሻ ካመነ እኮ ማለት መስሚያው ጥጥ ነው። ካመነ አመነ ነው በቃ። ምንም ነገር ወተት ጥቁር ነው ካለ አለ ነው በቃ። የባለጌ ስብስብ ነው ያለው ጠንቋይ ቤት እየሄዱ ከዛ በላይ ብልግና የለም። ቲክቶክ ላይ ነው ቪዲዮ ፖስት እኮ ነው ሼር የሚያደርግልኝ እኮ ለልቲ ሼር እኮ ነው ላኪልኝና እናወራለን በውስጥ በቃ። እንደ አንቺ ደግሞ ሙድ ነው የሚይዙብሽ። ሪቺ እናቴ
እናት በእግዚአብሔር በማርያም ኖ ምንም ሚስጥር አያስፈልግም። ውጪ ተረጋግተሽ አይምሮሽን አጥፈሽ። ወይት ይቅርታ አምልጦኝ ነበር። ሚስጥር አወጣለሁ ማለት ሌላም ነገር አለ። ሬችንማ መገፋፋት አለብን። ሬችንማ እንደዚህ ያለች እየሄዳችሁ ኮሜንት ጋር ሬች ኮሜንት ላይ እየሄዳችሁ እንደዚህ ያለች ስምሽን ስታጠፋ ነበር። እንደዚህ ያለች ፋራ ነች፣ ትቀባጥራለች፣ ማርያምን ሰገጤ ነች። ስለዚህ እግዚአብሔርን ጋይስ አሁን 400 ምናምን ሰረ ሬች ጋር እየሄዳችሁ በኮሜንት ኧረ ስቀጠቅጥሽ ነበር ምናምን 20 ሰው ካላት ማለት ነው የምር ነው የሚመስላት። ሚስጥሩን ላውጣው ጉድ እንሰማለን። ጉድ የሞተ ሰው ሁላ ሊኖር ይችላል። ምን ይታወቃል? ሰው ገድለው ሊሆን ይችላል። እነዚህ ደደቡሽ ማለት ነው። ምንም ሚስጥር አያስፈልግም። ውጪ ተረጋግተሽ አይምሮሽን አጥፈሽ። አሁን ራሱ የምታባብዳት ልጅ እጁ አለበት። የሆነ ሚስጥር አለ የሚቀር እሱ መውጣት አለበት። አይ ቲንክ እኔ በእኔ አመለካከት ሪች ማለት ሪች አጋዘን ነች፣ ታወጣለች። ሪች ወይ የኔም ቤት ጠንቋይ ቤት እየተባልሽ ባልሽ ትዳርሽ ጋር ሰው ሄዶ ትዳርሽን ቤታቸው ድረስ ጠርተው ስለ አንቺ መጥፎ ነገር አውርተው ሚስጥር ያላወጣሽ መቼ ነው ሚስጥር የምታወጪው? ምን ያክል ከባድ ሚስጥር ቢሆን ነው ለማውጣት የፈራሽው? ይሄን ሚስጥር ህልውናሽን እኮ ነው የነካችው። ትዳርሽን ያፈረሰችው ማህበረሰብ እንዲያገልሽ እኮ ነው ያደረገችው። ይሄ ሚስጥር ምን ያክል ከባድ ቢሆን ነው እንደዚህ በለት ያደረገሽ ላለማውጣት? ያንቺ እጅ አለበት። የተጎዳ ሰው አለ። በህግ ልትጠይቅ ትችላለሽ። በህግ ሰው ሊያስጠይቅ ይችላል። ምን አይነት ሚስጥር ነው? ጠንቋይ ቤት ትሄዳለች ተብሎ ባለቤትሽን አንቺ በማታቂበት መንገድ ቤታቸው ድረስ ጠርተው ጠንቋይ ቤት እንደምትሄጂ ተነግሮት መጥቶ ሀቢባ ቤት ድረስ ተጠርተሽ ተዋርደሽ የራስሽን ፔጅ ከፍተሽ እያለቀሽ ከዚህ በላይ ሰው ሊያጠቃሽ አይችልም። ሚስጥሩ መውጣት ያለበት አሁን ግን ምን ያክል ከባድ ሚስጥር ቢሆን ነው ለማውጣት የፈራሹ? ያ ሚስጥር አንቺንም ይነካል ማለት ነው። ሌሎቻችን ብንሆን እናወጣው ነበር ይሄን ሚስጥር። ቴንክ ዩ ሬቾ ዳስ ማ ፖይንት። እየደረስኩኝ አሁን እዚህ ጋር ማለት ይህ ሁሉ ተደርገሽ ማለት ሚስጥሩን ማታወጭበት እጅሽ አለበት ማለት ነው። ስለዚህ ሚስጥር አለ ማለት ደግሞ አንድ ላይ ናችሁ ማለት ነው ሁላችሁ። ለማትወዱት ሰው ሲሆን ተቀናይታችሁ ታደርጉና ከዛ ደግሞ እርስ በርስ ትደራረጋላችሁ። ክፉ ሴቶች ናችሁ፣ ጨካኝ ሴቶች ናችሁ፣ ባልጌ ሴቶች ናችሁ። የሰው ህይወት ላይ እርምጃ ወስዳችኋል። በህግም መጠየቅ አለባችሁ። እኛ ደግሞ እንደ ማህበረሰብ እንደዚህ አይነት ነገር ማለት ነው አክቱፍ ብለን ማባረር መቻል አለብን። ከተለመደ እንደዚህ አይነት ነገር እንደ ቀላል ከታየ እንደዚህ አይነት ነገር ማለት መድኃኔዓለም ነው የምላችሁ። በጣም ስሶች አሉ ሰው ሀገር ላይ ሆኖ ብቸኝነት የተሰማቸው ቴንሽን ያላቸው ሳይኮሎጂካሊ ዊክ የሆኑ ሰዎች አሉ። እንደዚህ አሰርታብሻለች ሲባል ከፎቅ የሚወረወሩት እንደዛ ነው። ራሳቸውን የሚያጠፉት እንደዛ ነው። የሚታነቁት ከድልድይ ላይ የሚዘሉት እንደዛ ነው። የምሬ ነው የምላችሁ። ይሄ ነገር እንደቀላል እንዳይታለፍ። ይሄ ነገር ቬሪ ኢምፖርታንት ነው። ሰው ሲሞት ስቀዋል፣ አሹፈዋል። ሰው ሲያብድ ስቀዋል፣ አሹፈዋል። አደባባይ ላይ ጠንቋይ ቤት ትሄዳለች ተብሎ ተነግሮባት ባሏን ጠርተው ነግረውት ከዚህ በላይ ማለት ነው ምን እስክትደረግ ነው ሚስጥር ማታወጣው? ያ ሚስጥር ዴንጀረስ ነው ማለት ነው።
እያለች ያለችው ተያይዘን ገደል እንገባለን ከዚህ በኋላ ሰፋጣ ካለ እያለች ነው። መድኃኔዓለምን ይታረቃሉ። አሁን ሁሉም እጃቸው የሆነ ነገር ስላለበት አንደኛዋ ፋራፋራ ልትጫወት ነው ተብሎ ይታረቃል። አንደኛዋ ልጨክን ነው ተብሎ ይታረቃል። ታረቁ እኮ ቴንክ ዩ ታረቁ በቃ ታረቁ። ያ አይኒውት ታረቁ መታረቅ አልነበረባቸው። እኔ ተስፋ አድርጌ የነበረው እንዳይታረቁ ነበር። ለምን ብዙ ነገር እንሰማ ነበር። የሚሰሩትን ስራ እዛ ሴቶቹ ላይ የሚሰሩትን ስራ እንሰማ ነበር። they coming for you የጠንቋዩን ሚስት ደክላታለሁ አልኩ እኮ። በእናታችሁ ላኳቸው እናትሽ ትነፋ ጠንቋዩን እናትን ልንፋ ብለዋል ዋሴ በሉት። ችኮቹንም ደግሞ እናታችሁ ትነፋ ብሏቸዋል ዋሴ በሏቸው። በእናታችሁ ይሄ በፍቃደኝነት የምናገረው እኔ የስላሴ ባሪያ ትላለህ። እኔ የስላሴ ባሪያ ወንድ ነሽ ከኛ ጀርባ ያለውን አታውቂም። ያዘጣጣ ደደብ ስቱፒድ የሰው ልጅ ከኔ አምላክ በልጦ የሰው ልጅ ስጋና ደም ለባሽ ከኔ አምላክ በልጦ እኔን እንትል ፓ ድንቄም ማለት ታረቁ በእናትህ ፋግ እንዲታረቁ አልፈለኩም ነበር። ማን ያስታርቃቸው? አይዋ ወይኔ መታረቅ አልነበረባቸው። እግዚአብሔር የሆነ የሞተ ሰው የተጎዳ ሰው አለ። ተልተሚና አረቢክ እሺ፣ በአረብኛ ንገራቸው ተብያል። ሀቢቢ ያላ ፈተባ እንተ ፈተባ ማፊ ሙሽኪላ ከሱ ኡመክ አኒ ኡመክ ከሱ ኡመክ አኒ ኡመክ ከለለለለለለ ተለጠለጫሪ ወይኔ ታረቁ በእናትህ። እግዚአብሔር ራሱን ያጠፋ ሰው አለ በእነሱ የተነሳ። እኔ አሁን ችግር ውስጥ ልገባ እችላለሁ እንደዚህ በማለት ግን እግዚአብሔርን የሆነ ከባድ ፈውላል የሆነ ሀቁ ያልወጣለት ሰዋል የሆነ ነገር የተደረገ ሰዋል። ይኸው ክርስቶስ ነው ብላችሁ ይኸውላችሁ ጠንቋይ ቤት የሚሄድ ሰው ጠንቋይ ቤት ደረጃ ለመሄድ የሚወስን ሰው ማለት they don't give a shit about anybody። በጣም ናርሲሲስት ራስ ወዳድ ናቸውና የሆነ ሴት ወይ የሆነ ወንድ የሆነ ነገር ሆኗል እርስ በርስ የሚያውቁት ማለት ሚስጥር አወጣለሁ የምትለው ያንን ነው። እቺ እኔ ደግሞ ያ እንዲወጣ ፈልጌ ነበር። የሆነ ነገር አለ የሆነ ሰው የሆነ ነገር ተደርጓል ብናባላቸው በደንብ ማለት ይወጣ ነበር። እኔ በቃ ክስ እንዳይበዛብኝ እኔ ፍርድ እንዳይበዛብኝ መጥቼ መናገሬ ታሳቢ ይደረግልኝ ብላ አንዷ ትመጣ ነበር። ያረጉትን ነገር ማንን እንዳበሉ ማንን እንዳጠጡ መድኃኒት የማን ህይወት እንዳበላሹ ማንን እንደገደሉ ይወጣ ነበር። በእነሱ እጅ የሆነ ነገር ሰው ሆኗል። ሀገሯ ኢትዮጵያ ሆነች፣ ማህበረሰቡ አበሻ ሆነ እንጂ ማለት ነው። ፈረንጆች ቢሆኑ እንደዚህ አይነት ምስክርነት ኤቪደንስ ቤቢ እኮ ኤቪደንስ ነው። መድኃኒዓለም ኤቪደንስ እኮ ነው። ኤቪደንስ ነው። ከዚህ በላይ ምንድን ነው ልትደረግ የምትችለው? ይህች ልጅ ሚስጥር ለማውጣት there's something በጣም ከባድ ነገር ያደርጉት ኤግዛክትሊ። ስለዚህ ማለት ቡሊ አድርገዋት ማይንዷን ቶርቸር አድርገውባት ምናምን ራሷን ያጠፋች ልጅ አለች እያሉ ነው እንግዲህ። ስለዚህ ማለት መጠየቅ አለባቸው እንደዛ ከሆነ
ከሆነ ቼክ ተደርጎ ግን ሀበሾች ነን። ሀገሩ ደግሞ አረብ ሀገር ነው። ግን ወደድክም ጠላህም ህልውናቸው ያውቀዋል ያደረጉትን ነገር። የሚያባላቸውም የሚዋረዱትም የሚነካኩትም እርስ በርስ የሚባሉትም ለዛ ነው። የሰው ደም አያስተኛ፣ የሰው ደም አያስተኛ። እንኳን እስኪሞት ድረስ አይደለም ማለት ነው። ለማጣላት ራሱ አውርተህ ከሆነ ማለት እነዛን ሰዎች ካየ ሰላም ነው የሚነሳው። እነዚህ ሴቶች ትልቅ ወንጀል ፈጽመዋል። ማን እንዳስታረቃቸው ቆይ ቼክ አድርጌ ደርስበታለሁ። ያ በጣም ልክ አልነበረም ማስታረቃቸው። በጣም ትልቅ ወንጀል ፈጽመዋል። አረብ ሀገር ያላችሁ እህት ወንድሞቼ በጣም ተጠንቀቁ ከእንደዚህ አይነት ሰው። ጠንቋይ ቤት መሄድ የሚችል ሰው አንተን ከማጥፋት ወደ ኋላ አይልም። ከእግዚአብሔር ጋር የተጣላ ሰው፣ አምላክን የካደ ሰው ነው እንደዚህ አይነት ሰው። እነዚህ አይነት ሰዎችን አጋልጡ፣ ተናገሩ። ማህበረሰብ ደግሞ ማለት ነው በመድኃኔዓለም እኔ ልለምናችሁ በእግዚአብሔር ጋይስ፣ በእግዚአብሔር በእናታችሁ፣ በእግዚአብሔር በእናታችሁ እኔ ያው ምቀኝነት ምናምን አይደለም፣ ግን በመድኃኔዓለም በእግዚአብሔር ጋይስ እንደዚህ አይነት ሰው ፎሎ አታርጉ በእናታችሁ። መጥፎ ነገር እያበረታታችሁ። እንዴት ሰው አፉን አውጥቶ ጠንቋይ ቤት ይሄዳሉ ብሎ ደስ ብሎት ያወራል? እንዴት ሰው ሌላ ሚስጥር አውጣሉ ምናምን የባሰ ነገር አለ ምናምን ብሎ ያወራል? እንዴት ሰው ስለ ሰው ሞት ይቀልዳል እንደዚህ? እንዴ ኧረ እግዚአብሔርን እንፍራ። በጣም ነው የሚያሳዝነው። ማርያም ነው እንዴ እንደ ቀልድ ላይክ ሶሻል በስልካችሁ አያችሁት እንጂ እኮ ይሄ እውነተኛ እኮ የሚፈጠር ነገር እኮ ነው። this is real life። ይሄ እውነተኛ ታሪክ፣ እውነተኛ ህይወት እኮ ነው። እንዴት ነው የምታስቡት? እነዚህ ጭቆች መታረቃቸው እንዴ እንዳናድድ እንዲታረቁ አልፈልኩም ነበር። በጣም ብዙ ጉድ እንሰማ ነበር። በጣም ብዙ ጉድ በጣም ብዙ ጉድ እንሰማ ነበር። ፋክ አላስታረቋቸው። ማን ያስታርቃቸው? በእና ቆይ ነገ ችካራ ሲያናድድ በእና እንጂ አንደኛው አተነፍስ ነበር። ስቱፒዶች ናቸው። ስቱፒድ ስለሆኑ አንደኛው አተነፍስ ነበር። አፈጣጥነው አላስታረቋቸው። እናታቸው አይ ወስ ሆፒንግ ባይታረቁ። ለምን የሆነ ነገር ያመልጥ ነበር። የሆነ ሰነድ የሆነ ኢንፎ ዘጭል ነበር። ለምን ተቆርጣጥመው ነበር በደንብ ተበላ። ጠንቋዮቹ ናቸው ያስታረቋቸው። እና አባቢ ደሜን እኮ ነው የምታፈሉ። አንደኛ ጠንቋዮቹ እንደማን እንደሆኑ መታወቅ ነበረበት። ኢትዮጵያ ያለውም ጠንቋይ ማን እንደነበር መታወቅ ነበረበት። ውጭም ያለችው ጠንቋይ ማን እንደሆነ መታወቅ ነበረበት። እግዚአብሔር ከዛ ደግሞ እነዚህን በደንብ አባልተን ማለት ነው ማን እንደተገደለ፣ ማን አይምሮ እንደተነካ፣ ማን እንዳጨጨቡ እንዳሳበዱ፣ ማን ህይወቱ እንዳበላሹ ምናምን ብዙ ነገር መታወቅ ይችል ነበር። እያፈጣፈጥን ማለት ነው ጠንቋዮች እነማን እንደሆኑ የተበደሉት እነማን እንደሆኑ በደንብ አውቀን ማለት ነው አደባባይ አውጥተን ቁጭ እናደርጋቸው ነበር። ማን አባቱ ነው ቸኩል ያስታርቃቸው? ሲያናድድ። ኤኒዌይ ሆነም ቀረም ሀቢቢ ማፊ ሙሽኪላ አረብ ሀገር ያላችሁ ሴቶች በአላህ ወይ በእግዚአብሔር መኑ። ጠንቋይ ምንም መስራት አይችልም። ክብሩ ይስፋ ሰይጣን ይነፋ የሚባለውን ነገር አራምዱ። እኔ አሁን ከመቅማለሁ እጃጃላለሁ ብልግና ወራለሁ ምናምን፣ አምላኬ ግን ጥሎ አይጥለኝም። አይ ቢሊቭ ኢን ሂም 100%። አምላክ ካላለው በስተቀር ምንም ነገር የትም አይሄድም። ጠንቋይ ምናምን ነገሮች ሲጠቡ፣ ህይወት ፈተና ሲበዛባት፣ ድካም ሲመጣ፣
ገንዘብ ሲታጣ አዛኝ ደጋፊ ስታጣ ማለት እንደውም እግዚአብሔር እንደሚወድ ነው ማሰብ ያለብን። ለምን ነው ተቀድማ ፈተናው አንተን ድንጋይ አድርጎ ነው የሚያወጣ፣ አጠንክሮ ነው የሚያወጣ። ካንተ የሚጠበቀው ተፈትነ መውጣት ብቻ ነው። ለአንተ ቦታ ባይኖረው እግዚአብሔር እንደ በግ ያኖራል። ዝም ብሎ በቃ ዝም ብለ ደስ ብሎ እንደ ወፎቹ እንደምናምን ያኖራል። ፈተና የሚያበዛብህ ማለት ለትልቅ ነገር ሲፈልግ ነው እግዚአብሔር። ለትልቅ ነገር ሲፈልግሽ ነው እግዚአብሔር ፈተና የሚያበዛባችሁ። የእናንተ ትልቅ ነገር ምንድነው? ፈተናውን ተፈትነ መውጣት፣ ፈተናውን አለመርሳት። ከዛ ያንን ፈተና የተማርክበትን ፈተና ለወንድም ለእህቶቹ ማስተላለፍ አለቀ። ጠንቋይ ቤት who the fuck is he ማናባቱ ተቀላለ። ወይኔ እህቶች አንዴ በዚህ አንዴ በዛ ይቀባበሏቸዋል። በሱ anyway ታፕ ሊንክ ሼር ራስም ኦኬ። እንግዲህ ልጅቷ ጠንቋይ ቤት እሄዳለሁ ይዤም ሄጃለሁ እነዚህ ልጆች ብላለች። 2 ብር የተበዳደሩ ሰዎች መሃል ገብታ የላከችልሽን ብር በጠንቋይ አሰርታ ነው አለች። ያችኛዋ ደግሞ ማለት ነው እናቴ ጋር ደውዬ ጠንቋይ አሰሩልኝ ብዬ ከኢትዮጵያ ድረስ መድኃኒት ያስመጣሁት ስለመፈራት ነው የራቁት ፎቶ ስለያዘችብኝ አለች። የራቁት ፎቶ ከያዘችባት ማለት ነው ሴትዮዋ ላይ ራሱ አታሰራም ነበር። እናቷ ያን ያክል አዋቂ ካወቁ ውጥንቅጡ የወጣ ነው። የሞቱ ልጆች አሉ ስለሚፈሩ እንደዚህ አይነት ነገር ማለት አሰርታብሻለች እንደዚህ አድርጋብሻለች ምናምን በቃ ሱሳይድ ሚሽን ሰው ራሱን ያጥፋል። ባይ ዘ ዌይ ቡሊ መደረግ ጉልበተኛ መሆን ሰው ላይ እንደዚህ አይነት የሚያስፈራ ነገር ማድረግ ሰው ላይ ማለት ነው ራሱን እንዲያጠፋ ያደርጋል። ስለዚህ ካታሊስት ናቸው። ያ ሰው ራሱን ሊያጠፋ የሚችልበት መንገድ የነሱ ተጽዕኖ አለ ተብሎ ሊያስከስሳል። ይሄ ነገር ባይ ዘ ዌይ ያስከስሳል። እነሱ ይህን ባያደርጉ ይህን ሰው ራሱን አያጠፋ የሚል ጠበቃው ካስመሰከረ ማለት ነው ይጠይቁበታል። they were catalyst they were አንድ እጅ እዛ ሰው ህይወት ማጥፋት ላይ ማለት ተጠያቂነት አለባቸው። ያንን ነገር ለመሸፋፈን ነው ታረቅ ነው የሚሉት። እሺ አመት ቢታረቁ እኔ ልጅቷን አሁን ፎሎ አርጋታለሁ። ፎሎ አርጋት አላውቅም መሰለኝ ግን አሁን እኔ ፎሎ አርጋታለሁ። ፎሎ ማርጋት ደግሞ ለምን ነው ተቀላችሁ ማለት የኔ የምላቸው ሰዎች እዛ ቤት ውስጥ ካየሁ በመጡ ቁጥር እዚህ ጤና ይስጥልኝ ጠንቋይ ጋር ትሄዳላችሁ ለካ ነው ብለው ቪዲዮ ሰራለሁ። ማአት አረብ ሀገር ያሉ እህቶቻችን ማኒፕሌት እንደሚደረጉ እናውቃለን። ተንኮል እንደሚሰራባቸው እናውቃለን። የፖለቲካ የሚሰሩ ሰዎች ፖለቲካ ላይ ብዙ የሚሰሩ ሰዎች ከሀቢባ ጋር የጣሉበት ምክንያት እናውቃለን። ሀቢባ የምትሰራው እናውቃለን። ቲክቶክ ላይ ብር ከፈለጋችሁ ቲክቶክ ላይ ተጽዕኖ ማድረግ ከፈለጋችሁ ቲክቶክ ላይ በፈጣን መንገድ ማድረግ ከፈለጋችሁ ማለት ነው ወይ እንደ አዶናይ አይምሮ ወይ እንደ ጆን ዳንኤል አታይቲ ወይ ደግሞ እንደ ሀቢባ አይምሮን ማሸት የምችለው ምስኪን ሰው መያዝ አለብን። ሀቢባ ማዳም ቤት 3 ዓመት ሙሉ ቁጭ ብለው ጭኮቹ ምን ይሰራሉ? ምን ይጠቅምሻል? ወንድ እስቲ ጎሌን ሙሉልኝ፣ እስኪ ፋሚሊ ተቀላቀሉ። ለወንድ ብር እንዳትሰጡ፣ ለኔ ግን ስጡ። እናንተ ልክ ናችሁ።
ጎበዞች አያችሁ የኔን ህይወት አረባ ዩ ፕሌይ ዘ ጌም ማዳም ቤት ቁጭ ብላ ምንም የማታውቅ የዋህ ከክፍለ ሀገር መጣ አዲስ አበባን በስነ ስርዓት የማታውቅ ልጅ አረብ ሀገር ተከታ ማለት ጠንቋይ ቤት ተኪዶብሻል ብትባል እንዴት ፓኒክ ልታረግ እንደምችል አስቡት። እንዴት ከራሷ ጋር ልትጣላ እንደምችል አስቡት። እንቅፋት በመታት ቁጥር ማለት ነው ወይኔ ጠንቋይ ዋገኘኝ ነው የምትለው። ይሄ በተዘዋዋሪ ማለት ነው የሰውን ልጅ ራሱ እንዲጎዳ ሞቲቬት ማድረግ ነው 100%። ሀቢባ ቀኑ ሙሉ አትዋይ ቲክቶክ ላይ ፖለቲካችን እንስራበት እኮ የተባለችው በግልጽ። ያ ማለት ምንድን ነው? እኔ አንተ አንቺ አይ ይሄ እኮ እንደዚህ ነው ና ይሄ እኮ ልክ አይደለም እንዴ እንደዚህ አይነት ፖለቲካ አለ እንዴ ምናምን ነገር ብለን እንጠይቃል። የማዳም ቤት ያሉ ልጆች ግን ማለት ምስኪኖች ናቸው። አዋጡ ለዚህ ብሔር ሲባሉ ዘጭ ነው። ይሄ ብሔር እኮ ተሰደበ ሲባሉ ዘጭ ነው። ፋይናንሻሊ በሼር በሪፖስት በታግ በመከራከር በየቤቱ ገብቶ በመጨቃጨቅ አንድ ታማኞች ናቸው። እንኳን በፖለቲካ አይደለም ማለት በነጃኒ ምናምን አይተናል። ቢራቢሮ ቲም ዳይመንድ ቲም እየተባባሉ ሲጣሉ በማያገባቸው በሰው ብልት ጠንቋይ ተዘርቶብሻል ብትባል እንዴት ራሱ አልታጠፋ እንደምችል አስቡ። መድኃኒዓለምን እኔ ማቃችሁን አቃችኋለሁ፣ ማላቃችሁን አላቃችሁም። ግን ማቃችሁ ሰዎች ይቺ ጠንቋይ ቤት ይሄዳለሁ ሰው ልካለሁ ብትል ያቺኛዋ ቤት ጆይን የሚል ራሱ ባይ ከእናንተ ማለት ነው በቃ የራሴን እናንተ ላይ ያለኝን ውሳኔ ወስናለሁ። ላይክ ይሄ ሰው እንደዚህ ነው ብዬ ደመድማለሁ። ለምን አይ ትራይ አሁን እየነገርኳችሁ ነው። አፋውተው ጠንቋይ ቤት ሄደናል ብለዋል። ባሏን ጠርተው ነግረውታል። እንግዲህ ጠንቋይ ቤት እንደምትሄድ ተናግረውባት ከዛ ባሏን ጠርተው ነግረውት ማለት ከዚህ በላይ ህይወቷ እንዴት ሊመሰቃቀል ይችላል? ምን አለች? ከዛ ሚስጥር አለ እንዳላወጣው እየመረረኝ ነው ራሴን አጠፋለሁ አለች። ምን አይነት ሚስጥር ቢሆን ነው? ምን አይነት ሰው ቢሞት ነው? ምን አይነት ሰው ተገፋፍቶ ቢሞት ነው? ምን አይነት ሰው እየተደወለለት ኧረ ጠንቋይ ቤት ሄዷል ጉድ ሊሰሩሽ ነው ምናምን እየተባለች በሏት እንደዚህ ደውላችሁ በሏት እንትና እኮ ጠንቋይ ቤት እንትና ደግሞ ታስደብድብሻለች ምናምን በሏት ምናምን። ምን ያክል ያቺ ልጅ ህይወት ቢጠባት ነው ራሷን እስክታጠፋ ምድርሰው? they controlled her fucking brain። አንተ ልጅ አይርብህም አባቴ እዛ ጋር ገማምጬ የምመጣውን ስላላወቅ ካሜራ ላይ ብላል። አሁን ስለመራብ አይደለም ማህበረሰባችን ተርቧል። ኤኒዌይ አዲሱን ኢንፎርሜሽን ላሳያችሁ። ሰላም ቤተሰብ በያላችሁበት ሰላማችሁ ብዝት በይ። እንደምታውቁኝ ሪታ ነኝ። እኔና ገነት ሽማግሌዎች ተሰብስበው ብዙ ሽማግሌዎች ተሰብስበው እኔ ኤምባሲ ሄጄ ነበር ዛሬ። ለሷም ተደውሎላታል። ኤምባሲ በርግጥ ለነገ ቀጠሮ ይዟል ያስታርቀን ምን ሊለን። በዚህ አጋጣሚ ለማመስገን ወዳለው ቆንጽላውን እና እኔና እሷ ደግሞ ከኤምባሲ መልስ ብዙ ሽማግሌዎች ተሰብስበው ያለውን ነገር ፈተናል። እኔ አሁን ኩዊክ ኩዌስችን አንድ ጥያቄ አለ። እኔ እንግዲህ አገሬ እንዳልገባ ልታደርጉኝ ነው። በቃ በዚህ እኔ አፌ ነግራቸዋለሁ። አያቴም ብላኛለች ወይ ምላስ ወይ ብልት ነው የሚያስገድል ብላኛለች። አይ ቲንክ ምላስ ሊቀድም ነው መሰለኝ። ኤምባሲ ምን አገባው ስለ እናንተ ጠንቋይ ቤት መሄድ? የጠንቋይ ቀላቢዎች ማለት ነው። ምን አገባው ኤምባሲ ስለ እናንተ? ስንት እስር ቤት ያሉ ኢትዮጵያኖች አሉ አይደል? እነሱን ለቃቅሞ አይወስድም ወደ ኢትዮጵያ? እነሱን ምህረት አስደርጎ አይወስድም? እነሱን ከፍሎ ክፉ አታናግሩ። ምን አባሽ ስለሆንሽ ነው ኤምባሲ የምትሄዱ? አንቺ ጠንቋይ ቀላቢ ማነሽ? አንቺ ጠንቋይ ኤምባሲ የምትጠሪው? ኤምባሲ በር ላይ የማዳም ባል ሊደፍረኝ ነው አድኑኝ ብለው ሲሄዱ ሴቶች ያስገባሉ እንደ ኤምባሲ ውስጥ?
ከቤት አምልጠው ሰውየው ሊደፍራቸው ብሎ ከቤት አምልጠው እየሮጡ በስንት ልመና የኢትዮጵያ ኤምባሲ ጠይቀው ሄደው ኤምባሲ ግቢውን ሲያንኳኩ ምን አገባን ፈልገሽ ለመጣሹ ብሎ አይደል እንደሚያባርሯቸው። አንቺ ማን አባሽ ስለሆንሽ ነው በጠንቋይ ቤት ተጣልተሽ ኤምባሲ የምትጠሪው? ኤምባሲ መጠየቅ አለበት። በዚህ ባይተወይ ይሄ መብታችን ነው። ኢትዮጵያውያኖች ነው ሁላችን ልንጠይቅ ይገባናል። this is fucking mundane። እንደውም ኤምባሲ እውነተኛ የኢትዮጵያ ኤምባሲ ከሆነ ሚስጥር አወጣለሁ ያልሽው ምንድን ነበር? ማን ነው የሞተው በእጃችሁ? ጠንቋይ ቤት ይሄዳችሁ ማን ነው የሞተ ሰው አለ? ሰምተናል። የሞተ ሰው ማን ነው የሞተው በእጃችሁ? እስቲ ማነች? አንቺ እንደውም ጨዋነሽ ታስታውቂያለሽ። እስቲ ማነች የገደለችው? ያን ሰው አንድ ክፍል ውስጥ አስገብተህ ጭር ያለ ክፍል ውስጥ ወንበር ሳብ አድርገህ ጭኖ አስር ገብተህ ማለት ፍጥጥ ብለህ ተጠግታት ክፍተት ትንፋሽ ሳሰጥ አስጨንቀ ማን ነው ምናምን እያባበል ማን ነው እሷ ትመስለኝ። አንቺ ጨዋነሽ። ማን ነው ያስገድላት? ማን ነው የወሰወሳት ራሷ እንድታጠፋ? ማን ነው ጥንቋይ ቤት ተሰርቶብሻል ያላት? ምን አይነት መልእክት ነው ይላኩባት? አንቺ ጨዋነሽ ንገሪኝ እስኪ ነው እንጂ ማለት ያለበት ማን አባሽ ስለሆንሽ ነው አንቺን ኤምባሲ ደረጃ ኤምባሲ ስራ የለውም እንዴ እናንተ ጋር ያለው ኤምባሲ ኃላፊነት የለውም እንዴ እናንተ ጋር ያለው ኤምባሲ? ጠንቋይ ቤት ለተልከሰከሹ የሚያስታርቃችሁ እኔ ክፉ ልታናግሩኝ ነው። እኔ ይኸውላችሁ አገሬ እንዳልገባል እንደዚህ ነገር እኔ አልወድም። እንዴ ኤምባሲ እሺ እባክሽ አንድ ጥያቄ ጠይቁልኝ። ጓደኞቿ የሆናችሁ ኤምባሲ ውስጥ ያናገረች ሰውዬ ወይ ደግሞ ሴትዮ ስማቸው ማን ነው ብላችሁ ጠይቁልኝ። ማወቅ እፈልጋለሁ። አስታራቂዎቹ ኤምባሲ ውስጥ አስታራቂ የሆኑት ግለሰቦች እነማን እንደሆኑ ማወቅ እፈልጋለሁ። እኔ ፐርሰናሊ በውስጥ ጻፉልኝ ስማቸውን፣ አስታራቂዎቹን ስማቸውን ከናባታቸው ጠይቁልኝና ማን ነው በእናታቸው አስታራቂ? ምን አይነት ፈርሃ እግዚአብሔር ያላት፣ ምን አይነት ፈርሃ እግዚአብሔር ያለው፣ ምን አይነት ጨዋ ሰው ነው? በእናት እግዚአብሔር ይስጠው ማስታረቃቸው። እናንተ እኮ በጣም ጨዋና በጣም ምርጥ ሰዎች ናችሁ። ግን ማን ያስታረቃችሁ? አባብላችሁ ጠይቁልኝ። ማወቅ እፈልጋለሁ ያስታረቋቸውን ሰዎች ኤምባሲ ውስጥ ያሉት። መድኃኔዓለምን እኔ ኢሜል እጽፋለሁ። እኔ ዳካይነ ንጋ እኔ ችግር አለብኝ። ጠንቋይ ቤት ሄደው ለተጣሉ ሰዎች ኤምባሲ ሰዓት ተሰጧቸው፣ የማስታረቅ ፕሮግራም ተዘጋጅቶ ስራቸውን ትተው ጠንቋይ ቤት የሄዱ ሰዎችን የሚያስታርቁ ከሆነ በዛውም ልክ ደግሞ ማለት ነው የነማዳም ባሎች ሊደፍሯቸው ሲሉ ሮጠው በር ሲያንኳኳ ሊከፈትላቸው ይገባል ማለት ነው። ይህን ያክል ሰዓት ካላቸው ጠንቋይ ቤት የሚሄዱ ሰዎች ማስታረቅ ከቻሉ አይደለም እንዴ? እነዚህ እነማን ሆነው ነው ኤምባሲ ሰዓት መድበው የሚያስታርቃቸው? ኤምባሲ ውስጥ ያሉት ኤምባሲ ነው ያላችሁ። አይ ቲንክ ኤምባሲ በደንብ አምባሉ ኤምባሲ ውስጥ ነው ምናምን ስትሉ ነበር። ኢትዮጵያን ኤምባሲ ውስጥ ከሆነ ማለት ነው አስታራቂዎቹ ስማቸውን እንፈልጋለን። ኤምባሲ ከሆነ የሚያስታርቋቸው ስማቸውን እንፈልጋለን። ለምን እህቶቻችን ሲደፈሩ፣ ሲደበደቡ፣ ሙቋ ሲደፋባቸው፣ ሲመናጨቁ፣ አስፋልት ላይ ሲጣሉ፣ ጎረምሳ ሲደበድባቸው፣ ሲደፍራቸው ማለት መጣው የኤምባሲ በር ሲያንኳኩ አይከፈትላቸውም። ማን አባሽ ነው ያለሽ ነው የሚባሉት። እናውቃለን። ይሄ ሀቅ ነው፣ እናውቃለን። እስር ቤት ያሉ እየበሰበሱ ያሉ አበሾች አሉ። ኤምባሲ ዞር ብሎ አይቷቸው አያውቅም። እንዴት ጠንቋይ ቤት ሄደው ለተጣሉ ሰዎች ጊዜና ሰዓት ተመድቦ ለማስታረቅ ይጠራሉ? ወይስ ጠንቋዩ እዛ ውስጥ ነው ያለው? ወይስ ጠንቋዩ ኤምባሲ ውስጥ ነው የሚሰራው? ወይስ ጥንቆላው የሚሰራው ኤምባሲ ውስጥ? አልገባኝም።
በያላችሁበት ሰላማችሁ ብዝት በይ። እንደምታውቁኝ ሪታ ነኝ። እኔና ገነት ሽማግሌዎች ተሰብስበው ብዙ ሽማግሌዎች ተሰብስበው እኔ ኤምባሲ ሄጄ ነበር ዛሬ። ለሷም ተደውሎላታል። ኤምባሲ በርግጥ ለነገ ቀጠሮ ይዟል ያስታርቃል። ኤምባሲ ብላለች ስሙ ምን ሊለን። በዚህ አጋጣሚ ለማመስገን ወዳለው ቆንጽላውን እና ቆንጽላውን ያዙልኝ። እኔና እሷ ደግሞ ከኤምባሲ መልስ ብዙ ሽማግሌዎች ተሰብስበው አሁን ኤምባሲና ቆንጽላ የተለያየ ነው። ባይተው ይገዝ ኤምባሲ ነው። ቆንጽላ ደግሞ ምትክ የኤምባሲ ምትክ ሜቢ አታውቅም ልጅ ያለውን ነገር ፈተናል። እኔ አሁን ላይ ከገነት ምንም የግል ጸብም ምንም ከማንም በቃ እዛ ሀቢባ ቤት ይቅርታም የተጠያየኩት አካል ከሁሉም ጋር ነው። አሁን ላይ ሰላሜን ጠብቄ በርቀቴን ጠብቄ መኖር ነው የምፈልገው። እኔና ገነት ችግራችንን ፈተናል። ያስፈራራኝ አካልም የለም፣ የደወለልኝ አካልም የለም። ግን እኔ ሀቢባ ጋር ወጥቼ እፈራታለሁ አው ብዬ ተናግሬያለሁ። ያንን ነገር ደግሞ ያሁን በእርቅ ፈተነዋል። እዛ ላይቭ ላይ ያወራሁትን እፈራለሁ ለነፍሴ ለህይወት የሆነ ነገር ቦን ተጠያቂ ጠንቋይ ቤት አይደል እንዴ የምትዩ? ምን አባሽ ነው ፈሪ እሷ ናት ላልኩት በቃ ዛሬ ላይ በእርቅ ፈተነዋል። ያሰባችሁልን የተጨነቃችሁልን እናመሰግናለን። እኔና ገነት ታርቀናል። እኔ ከማንም ምንም ጸብ የለኝም ካሁን በኋላ። በዚህ አጋጣሚ ያስቀየምኩት አካልም ካለ ይቅርታ። ከሷ ደግሞ ስሙ ያለው እንዴት ዋላችሁ? እኔና ሪታ ዛሬ ሽማግሌዎች ተሰብስበው በስነ ስርዓቱ ታርቀናል። ጠይቄ ለምን አልቀረጻችሁትም? እንድናይ ስትታረቁ እንድናይ ለምን አልቀረጻችሁትም? ታሉም በሽማግሌዎቹ ፊትም እኔ አስፈራርቼሽ አውቃለሁ ወይ ሰድቤሽ አውቃለሁ ወይ አላልሽኝም እና ለምን እንደዛ አልሽ ስትለኝ ስላት አይ እንደዚህ ያው ፈርቼ ነው ሰዎች ስለሚሉኝ እንጂ እኔ ካንቺ ያየሁብሽ ነገር የለም ይቅርታ ብላኛለች። ይቅርታ ልብ ብላችሁ ከሰማችሁ ማለት ሰነድ እየተሻሻጡ ነው። ታርቆ አልታረቁ ይጅኛዋ ሌላ ነገር እያለች ነው፣ ይጅኛዋ ሌላ ነገር እያለች ነው ያታለው። ለምን እዚህ ጋር እኔም ስሜን እንዲጠራ ፈልጋለሁ። ያልሆነ ነገር ውሸት እየመጣ ሚዲያ ላይ የሚሰራጨው ነገር እውነት አይደለም፣ ውሸት ነው እንዳለ። ከ10% 8ቱ ውሸት ነበረ እና ስለዚህ ይሄንን ነው የምለው። እናንተም ፍረዱ። ጠንቋይ ቤት ሄዳችሁ አልሄዳችሁ? ታርቀናል፣ እርቅ ተፈጥሯል። ደህና ሰዎች እኔ ማከብራቸው እሷ የምትወዳቸውም ሰዎች ገብተው በመሀል አስታርቆናሉ። አታስቡ፣ ለኔ ያሰባችሁልኝ አትስጉ። ምንም ነገር የለም፣ ምንም የሆንኩት ነገርም የለም። እኔ ሰውንም ምንም አድርጌ ማላቅም። ምንም የሆንኩት አስደብዳቤ የተባለች እኮ ነች። ምንም የሆንኩት ነገር የለም። ሁሉም እንትን ነገር ነው እየተሰራብኝ ያለው። ለምን ከፈተች፣ ለምን እንደዚህ ሆነች፣ ለምን እንዲሆነች ነው እንጂ እኔ ምንም ነገር እኔ እሱ ያውቃል፣ እግዚአብሔር ያውቃል። ስለዚህ አመሰግናለሁ። አታስቡ። እሺ ሰላም ቤተሰብ በያላችሁበት ሰላም። እናታችሁን ልንፋት። እሺ ሁለታችሁም እናታችሁ ሌባ፣ አጭበርባሪ፣ ካዲ ሌቦች፣ ጠንቋይ ቤት የምትውሉ ያንጓለለ ስር ያንጓለለ የምትሉ ታስታውቃላችሁ። ባለጌ ሌቦች ናችሁ። ታርቃችሁም አልታረቃችሁ። አሁን ይቺ ወንገራለች፣ ይቺ መከራከሪያ ያቀረበች እንጂ ተስማምተው አይደለም። የሰራችሁት ስራ አለ። አንድ ላይ ትልቅ ወንጀል ሰርታችኋል። ይቺኛዋ ተንኮሻኮሸችና አወጣዋለሁ ስትል ነው ትርቅ የመጣው። የጋራ ኃጢአታችሁ አስማምቷችሁ ነው እንጂ ታርቃችሁ አልታረቃችሁም። ታስታውቃላችሁ። ሁለታችሁም ባለጌ ናችሁ። ሲጀምር ጠንቋይ ቤት የምትሄዱ ሰዎች እኮ ናችሁ። ለምን እናንተን የምናዋራችሁ? አይ ሲ ዩ እና አይ ሲ ዩ አልተኛላችሁ። ያላችሁን ኢንፎርሜሽን ለኔ ላኩልኝ። እሺ ጋይስ፣ ምንም አይነት ኢንፎርሜሽን ከሆነ ለኔ ላኩልኝ። ማስረጃ ያለው ኢንፎርሜሽን ላኩልኝ። አለቃችሁም። የሆነ ሰው የሆነ ነገር ሆኗል፣ የሆነ ሰው በጣም ተጎድቷል፣ ሐቁ ይወጣል። እግዚአብሔር ማለት ነው ዋሴ ሐቁን ያውጣ ብሎ በእኔ ከላከው ሐቁን እኔ ያወጣዋል። አለበዚያ በሌላት መውጣቱ ግን አይቀርም።
ሀቋ መውጣቱ አቀር እንዲህ ተደባብስ አቀር ባለጌዎች ጠንቋይ ቤት በዚህ ዘመን ውጭ ሀገር ወጣችሁ መቼ ነው የምትሰለጥኑት? መቼ ነው ትልቅ ደረጃ ሱቅ ከፍታችሁ ትልቅ ሰው ጋር ተቀጥራችሁ አይደለም የምትሰሩት? የራሳችሁ የገቢ ምንጭ አላችሁ። ምን አይነት ባለጌዎች ምን አይነት ስዶች ናችሁ? ወይ በእኔ ይወጣል የተጎዳው ሰው ሀቅ፣ ወይ በእኔ ይወጣል ወይ በሌላ ሰው ይወጣል። ግን መውጣቱ አይቀርም። ፕሊዝ ሁለታችሁ ማዳምጡ። ኢትስ አ ማተር ኦፍ የቀን ጉዳይ ነው። ይወጣል። አውጧት ራሳችሁ። ይቅር በለኝ ጌታዬ ብላችሁ ተናገሩ። ከሁለት አንዳችሁ መውጣቱ አይቀርም። መግቢያ ይጨንቅሻል። 2000 ኤምባሲ የምትሉትን ደግሞ ኢሜል እንጽፋለን። ኤምባሲ ምን አግብቶት ሁለት ጠንቋይ ጋር የሚሄዱ ሴቶች እንደሚያስታርቅ አልገባኝም። ቆንጽላ ምናምን ለምን ጠንቋይ ቤት ካልሄድን ኢትዮጵያን ኤምባሲ መጠቀም አይቻልም? አረብ ሀገር ውስጥ ኢሜል ይጻፋል። ይህ ገንቢ አስተያየት ይባላል። ገንቢ አስተያየት ለሀገሬ ለወገኔ ስለማስብ ቆንጽላው ተብሎ ቆንጽላ እንግዲህ ይጻፋል። ለቆንጽላው ብዬ ኢሜል ጽፌ ቆንጽላው ጠንቋይ ቤት ትተዋወቃላችሁ እንዴ ነው ዋይ ምዝለው ነው ኤምባሲ የሚታረቁት? ማና ይሄን ያክል ቦታ የተሰጣቸው ማን ስለሆነ? ጠንቋይ ቤት የሚሄዱ ሴቶች ምን ለማበረታታት ነው? አይ ዶንት አግሪ ዊዝ ዲስ። በዚህ ያው እንደምታውቁኝ ሪታ ነኝ። እኔና ገነት ሽማግሌዎች ተሰብስበው ብዙ ሽማግሌዎች ተሰብስበው እነማ ሽማግሌዎችን ማወቅ አለብን። መጥቷል ታሪክ ይኸውላችሁ። አንዴ ታሪካችሁን አታምጡ ሶሻል ሚዲያ ላይ ካመጣችሁ ግን ማለት ነው እያንዳንዱ የተጠይቃችኋት መመለስ አለባችሁ። እኔ እንትና አስቀይሞኛል ብዬ ከመጣው ማለት ነው እንትና አስቀይሞኛል ብዬ ከመጣው የተጠየቁትን የመመለስ ግዴታ አለብኝ። ህዝብ ፍረደኝ ነው። ገብታችኋል? ኤምባሲው ተጠንቁሎበት ቢወርዝ እሱን ፍራ፣ እሱን ፍራ። ጸበል እናስረጨው በቃ ያን ኤምባሲ ጻርኩስ መንፈስ ዳቢሎስ ጻርኩስ መንፈስ ያማ እንዴት አይነት የረፍት ሰዓት ነው ያላቸው? በእናት እኔ ኤምባሲ ሄጄ ነበር ዛሬ። ለሷም ተደውሎላታል። ኤምባሲ በእርግጥ ለነገ ቀጠሮ ይዟል ያስታርቀን ምን ሊለን። በዚህ አጋጣሚ ለማመስገን ኤምባሲ ለምን ሄድሽ? ለሷም ተደውሎ ሄዳ አቃጥራለች ኤምባሲ። ከዛ ለሷም ተደውሎ ነገ ሊያስታርቀን ቀጠሮ ይዟል። ዛሬ ደግሞ በሽማግሌ ታርቀዋል። ቆንጽላ ወዳለው ቆንጽላውን እና እኔና እሷ ደግሞ ከኤምባሲ መልስ ብዙ ሽማግሌዎች ተሰብስበው ያለውን ነገር ፈተናል። እኔ አሁን ላይ ከገነት ምንም የግል ጸብም በደንብ አዳምጡ። ምንም ከማንም በቃ እዛ ሀቢባ ቤት ይቅርታም የተጠያየኩት አካል ከሁሉም ጋር ነው። አሁን ላይ ሰላሜን ጠብቄ በርቀቴን ጠብቄ መኖር ነው የምፈልገው። እኔና ገነት ችግራችንን ፈተናል። ያስፈራራኝ አሁን እዚህ ጋር አሁን እስካሁን አሪፍ ነበር ያወራችሁ። አሁን ገነት ስትለጠለጥ ስሙ፣ ገነትን ስደክላት ስሙ። አካልም የለም የደወለልኝ አካልም የለም። ግን እኔ ሀቢባ ጋር ወጥቼ እፈራታለሁ አው ብዬ ተናግሬያለሁ። ያንን ነገር ደግሞ ያሁን በህርቅ ፈተነዋል። እዛ ላይቭ ላይ ያወራሁት እኔ እፈራለሁ ለነፍሴ ለህይወት የሆነ ነገር በሆን ተጠያቂ እሷ ናት ላልኩት በቃ ዛሬ ላይ በህርቅ ፈተነዋል። ይዘሞት እፈራለሁ ለህይወቴ ያልኩትን በህርቅ ፈተነዋል ማለት ስቲል እየፈራው ነው። ታረቀን እንጂ ለህይወቴ አደጋ ነበረች እያለች ነው። ያሰባችሁልን የተጨነቃችሁልን እናመሰግናለን። እኔና ገነት ታርቀናል። እኔ ከማንም ምንም ጸብ የለኝም ካሁን በኋላ። በዚህ አጋጣሚ ያስቀየምኩት አካልም ካለ ይቅርታ ከሷ ተነፊ። አስቀይመሽናል፣ አንለቅሽም። አሁን ተንኩሯን እንግዲህ አስቡት። ለህይወቴ እፈራለሁ ያልኩትን ታርቀናል ነው እንጂ አለችው ማለት ውሸቴን ነው አላለችም። ገነት ደግሞ መጣች። ገነት የዋዛ አይደለችም። ሁለቱም ጠንቋይ ቤት ይሄዳሉ። አባቢ መኩራቸዋል። ሁለቱም ደግሞ ስሙ ያለው እንዴት ዋላችሁ? እግዚአብሔር ይመስገን። እኔና ሪታ ዛሬ ሽማግሌዎች ተሰብስቦ በስነ ስርዓቱ ታርቀናል። ጠይቄያታለሁ በሽማግሌዎቹ ፊትም እኔ አስፈራርቼሽ አውቃለሁ ወይ ሰድቤሽ አውቃለሁ ወይ አላልሽኝም እና ለምን እንደዛ አልሽ ስትለኝ ስላት
አይ እንደዚህ ያው ፈርቼ ነው ሰዎች ስለሚሉኝ እንጂ እኔ ካንቺ ያየሁብሽ ነገር የለም ይቅርታ ብላኝ ልክክል ቅርቅር ይላል አባት ድርግም ይላል አባት አቃጠረችባት Do you realize what's going on guys ገብቶቻል ጌቡ ግን ይችኛዋ ምድር ያለች አስፈራርቻለሁ ያልኩት ምናምን ታርቀናል ስቲል እየፈራው ነው አይነት ነገር ነው አወራራ ይችኛዋ ደግሞ ማለት እኔ አስፈራርቼ እንዲመች ብዬ ነው ስለዚህ ቀዳዳ ነች እያለች አይ እንደዚህ ያው ፈርቼ ነው ሰዎች ስለሚሉኝ እንጂ እኔ ካንቺ ያየሁብሽ ነገር የለም ይቅርታ ብላኛለች ይቅርታ ብያታለሁ ለምን እዚህ ጋር እኔም ስሜን እንዲጠራ ፈልጋለሁ ያልሆነ ነገር ውሸት እየመጣ ሚዲያ ላይ የሚሰራጨው ነገር እውነት አይደለም ውሸት ነው እንዳለ ለምን ጠንቋይ ስለ ጠንቋይ ቤቱ ማታወሩት ስማችሁ እንዲጠራ ከፈለጋችሁ ስለ ጠንቋይ ቤቱ ውስጥ ያወሩ ላይክ ለምን እንደሄዳችሁ ምን እንደምታሰሩ ሄዳችሁ ጠንቋይ ቤቱ ውስጥ ምን ጠንቋዩን እንደምትጠይቁት ምክንያቱ ምንድነው ጠንቋይ ቤት የምትሄዱበት ምክንያት ስንት ሄዳችኋል ምን ተሳክቶላችኋል ምን ከሽፎባችኋል አባቢ እያንጓለለ ምን አሳክቶላችኋል ምን አሪፍ ነገር አግኝታችኋል እስኪ ንገሩን ስለ ጠንቋዩ ለምን ስለ ጸባችሁ ብቻ የምታወሩት ትልቁ ፖይንት እኮ ጠንቋዩ የኢትዮጵያ ሕዝብ መጫወቻው ነው እኮ ወይኔ እኔ እኮ የሚያሳዝነኝ ምንድን ነው ታውቃላችሁ የማይታለፉ መስመሮች አሉ ጋይስ እንደዚህ አይነት ነገር አይቀለድበትም ይህ ጥንቆላ ግብረ ሰዶም ሃይማኖት ብሔር ጎሳ አይቀለድም በእንደዚህ አይነት ነገር ሁሌ የምንቀልደው ግን በዚህ ነው ኖርማል እያደረግን በመጣን ቁጥር እንደዚህ አይነት ነገር ማለት ነው እኛም ማህበረሰባችን ይጠፋል አይቀለድም ኤምባሲው ጋር እኔ ኢሜል ጽፋለሁ እናንተም ከቻላችሁ ብጽፉ ደስ ይለኛል የምር ለማህበረሰባችሁ የምታስቡ ከሆነ ማን ስለሆኑ ነው እነዚህን ሁለት ሊያስታርቁ የቆሙት እኔ ሄጄ ነው ኤምባሲ አለች ግን ብትሄድም ኤምባሲ ቀጥረዋታል ሁለቱ እንዲሄዱ ነገ አሰሪ ደፈረኝ ያለች ሴት ግን ማለት ነው አይቀጥሩም ቅድሚያ መሰጠት ያለበት ለማን ነው ዳፍቼ መጥቻለሁ አገር ይላኩኝ የምትል ሴት ግን አያስገቡም አይቀጥሩም እናውቃለን ይህ ውሸት አይደለም ቆንጽላው ማን ነው ቀጣሪው ማን ነው ሰዓት የመደበላቸው ማን ነው ስራ የላቸውም ወይ ጠንቋይ ጋር የሚሄዱ ሴቶችን ለማስታረቅ ኤምባሲን የሚያክል ነገር ቁጭ ብሎ የሚጠብቃቸው ይሄ ልክ አይደለም ይሄ ነገር መጠየቅ አለበት ወገኔ ምን ዋጋ አትሰሙ ምን ዋጋ እኛ ብቻችን ጮልክ ብቻችን አበድን እኮ ብቻችን ራስ ምታት ይሆናችሁ